الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. يا الله باروچوي الله يزاچون بمتاجز የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ከጥቂት ቀናት በፊት የተከበረውን የአላህ ፍርሃቻ መድረሳ ትምህርት ቤት የሆነውን ረመዳንን ሸኝተናል። ረመዳን ላይ በተደጋጋሚ እንደሰማነው የረመዳን ጾም የተደነገገው የአላህን ተባረከ ወተዓላ ፍራቻ ለመማር ነው። ትልቁ የእስላም መሰረት የሆነው ጾም ዓላማው አላህን መፍራትን በተግባር መለማመድ ነው። ረመዳን ውስጥ አላህ ያገራለንን ጾመን ሰግደን ሶደቃ ሰተን ቁርአን ቀርተን ዱዓ ዚክር አድርገን አሳልፈናል። ነገር ግን ረመዳን እንደወጣ ስንቶቻችንን ከረመዳን የተፈለገውን ዓላማ አሳክቻለሁ ወይ፣ አላህን ከሚፈሩ ባሮቹ ሆኛለሁ ወይ ብለን የጠየቅነው? የሰው ልጅ ራሱን መቆጣጠር የሚችለው ራሱን መጠየቅ ሲጀምር ነው። ራሱን መገምገም መፈተሽ ሲጀምር ነው። በጋራ በጋጋታ ዒባዳ ማድረግ ቀላል፣ ነገር ግን መለስ ብሎ ነፍስን ውስጥን መጠየቅ፣ ራስን መተሳሰብ፣ ስራን ከመስራት በፊት እንዴት ነው መስራት ያለብኝ፣ ከሰሩ በኋላ በታዘዝኩት መሰረት ሰርቻለሁ ወይ ብሎ ራስን መፈተሽ አላህን የመፍራት አላህን የማወቅ ምልክት ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን ተብሏል። ጌታ አላህ እኮ ስራን የሚቀበለው እርሱን ከሚፈሩት ነው ብሏል። ሶላት ሰግደንም ይሁን ጾም ጾመንም ይሁን ሐጅ አድርገን ዑምራ አድርገን ኸይር ስራ ሰርተን አላህን መፍራት ከሌለ ውስጣችን ላይ ከንቱ ልፋት ነው የሚሆን። ረመዳንን አላህ ያገራልን ኸይር ስራ ሰርተን ሸኝተን ከሆነ ከረመዳን በኋላ ሁኔታችን መለስ ብለን ልናይ ይገባና ረመዳን ላይ አላህ ከተቀበለን ከረመዳን በኋላም ረመዳን ላይ ያስጀመርናቸው መልካም ስራዎችን እንቀጥላለን። አላህ ተቀብሎናል ማለት ነው። ከአብዱላህ ብን አባስ ከሌሎችም እንደተነገረው የመልካም ስራ ጀዛው እዚሁ ዱንያ ላይ አላህ ሌላ መልካም ስራ ያገራልሃል፣ የመጥፎ ስራ ጀዛው እዚሁ ዱንያ ላይ ሌላ መጥፎ ስራ እንድሰራ ይደረጋል ተብሏል። ስለዚህ በትክክል ረመዳን ላይ አላህን ፈርተን ከሆነ የሰራነውን ስራ ወዶልን ተቀብሎን ከሆነ ከረመዳን በኋላም መልካም ስራ ያገራልናል። አከታተን ኸይር ስራ እንሰራለን። ረመዳን ውስጥ ግን አላህን ካልፈራን ከረመዳን መድረሳ በተቅዋ ተመርቀን ካልወጣን ከረመዳን በኋላ ሓላችን ሁኔታችን ይበላሻል። አላህ ተባረከ ወተዓላ ኢተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎናል። እናንተ አማኞች ሆይ አላህን የሚገባውን ፈራቻ ፍሩት፣ ሙስሊሞች ታዛዦች ሆናችሁ እንጂ አትሙቱ ብሎናል። ሰው በምርጫው አይደለም የሚሞተው፣ የሚሞትበትን ቀን አያውቅም። ወማ ተድሪ ነፍሱን ቢአይ አርድን ተሙት፣ የተኛዋም ነፍስ የት ሀገር በምን ቀን በምን ሰዓት እንደምትሞት አታውቅም፣ አላህ ብቻ ነው የሚያውቀው ተብሏል። ታዲያ እናንተ አማኞች ሆይ እውነተኛ ሙስሊሞች ታዛዦች ሆናችሁ እንጂ አትሙቱ ብሏል። ይህ ማለት ሁሌም ታዛዥ ሆኑ ማለት ነው። ሙስሊሞች ሆናችሁ እንጂ አትሙቱ ተብለናል። ሙስሊም ማለት ፍጹም ታዛዥ ማለት ነው። እጅ እግሩን ለአላህ የሰጠ ማለት ነው። አድርግ የተባለው የሚያደርግ ተው የተባለው የሚተው ማለት። ሙስሊም ሆነህ እንጂ ታዛዥ ሆነህ እንጂ አትሙት ማለት ሁሌም ታዛዥ ሁን ማለት፣ የተከለከልከውን ራቅ፣ የታዘዝከውን ፈጽም ተግብር ማለት። እስከ ለተሞታችን ድረስ አላህን ልንፈራ ይገባናል። ረመዳን የበለጠ ኸይር ስራዎች የሚወደዱበት፣ የተለያዩ ዒባዳዎች በጀማዓ የሚደረጉበት፣ ሸይጣን ጠላታችን የሚታሰርበት ወር መሆኑ ነው እንጂ ለየት የሚያደርገው የአላህ ፍራቻ የጊዜ ገደብ የለውም። ደግነት፣ ሷልሕነት፣ ታዛዥነት የቦታ የጊዜ ገደብ የለውም። ሁሌ አላህ እንዳንታዘዝ የሚከለክለን ሀዋ ነው፣ ስሜት ነው። ፈተቅወላሂ ሲልሳሉል ሀዋ፣ አላህ ፍራቻ የስሜት ሰንሰለት ነው። ስሜታችንን ወደ መጥፎ ነገር የሚጠራን ወደ መጥፎ ነገር የሚገፋፋን ስሜታችንን በሰንሰለት ገመድ በተቅዋ ሰንሰለት ገመድ ልናስር ይገባል። ጀነት ስንገባ ነፃ እንወጣለን። ጀነት እስኪገባ ድረስ ሶራጥን እስኪሻገር ድረስ ስሜቱን በተቅዋ ሰንሰለት ያላሰረ ሰው እዚህ መንገድ ላይ ይቀራል። ሲራጥን መሻገር የሚችልበትን አቅም አያገኝም። የአላህ ተባረከ ወተዓላ ሰዎች ሁሌም እሱን ታዛዦች ልንሆን የሚገባን እንጂ የረመዳን እንግዶች ልንሆን አይገባም። በእንግድነት አንድ ቤት ሊሞላ ይችላል። የተለያዩ ሰዎች አርፈውበት ሁሉም ወደ ቤታቸው ሲሄዱ
ባዶ ሊሆን ይችላል። መስጂድን በእንግድነት ብቻ ልንሞላው፣ ረመዳን ሲወጣ የረመዳን እንግዶች ሆነን መስጂድን ልንሰናበት አይገባም። ሁሌም የአላህ ሰው፣ ሁሌም የዲን ሰው ልንሆን ይገባናል። ዲን ላይ መጽናት ቀጥ ማለት የህይወት ዓላማን የተወሰነ ጊዜ ጉዳይ ሳይሆን ማለት ሞት እስኪወስድህ ድረስ ጌታህን ተገዛ ተብለናልና። አኼራ ላይ የሚድኑም ሁሌ አላህ የሚፈሩ የሚታዘዙ ናቸው። እነዚያ ጌታችን አላህ ነው ያሉ ከዛም እዛ ላይ ቀጥ ያሉ የጸኑ ፍርሃትና ስጋት የለባቸውም። እነሱ የጀነት ነዋሪዎች ወራሾች ናቸው ይላል አላህ ተባረከ ወተዓላ። አንድ ወር፣ አንድ ሳምንት፣ አንድ ዓመት አላህን በመፍራት በመታዘዝ ሳይሆን ሁሌም በህይወት እስካለን ድረስ አላህ እንድንፈራ እንድንታዘዘው ህጉን እንድናከብር አላህ ተባረከ ወተዓላ አዞናል። ነቢ ሙሐመድን ዓለይሂ ሰላቱ ወሰላም እኛንም ተከታዮችንም ጭምር ፈስተቂም ከማ ኡሚርት ብሎናል። በታዘዝከው መሰረት ጽና ቀጥ በል ብሎን። ዲን ላይ ቀጥ በማለታችን በመጽናታችን የምናገኘውን ዱንያዊ አኺራዊ ጥቅምም ነግሮናል። አምኛለሁ ብለው ቀጥ ያሉ አድርጉ የተባሉትን አቅማቸው የፈቀደውን ያክል ያደረጉ፣ ተው የተባሉትን ያለምንም ቅድመ ሁኔታ ሙሉ በሙሉ የተከለከሉ ሲሞቱ መላኢካ ከሰማይ ወርዶ ያረጋጋቸዋል። ገና ከዱንያ ሳይወጡ ጀነትን ያያሉ ተብሏል። ደስ ያላቸው ይሞታል፣ ሰውነታቸው ፈታ ይላል። ነፍሳቸውን ከጀነት በመጣ ከፈን ከጀነት በመጣ ሽቶ መላኢኮች የተቀባበሉ ወደ ሰባተኛው ሰማይ ያወጣታል። የእያንዳንዱ ሰማይ በረኛ ጠባቂ መላኢካ በደስታ በክብር የከፈተ ያስገባቸዋል። ቀጣዩ ዓለም ላይም የጀነት ነዋሪዎች የጀነት ባለቤቶች እነሱ ናቸው። ከዱንያ ሲወጡ ፍርሃት ስጋት የለባቸውም ብላ። እዚህ ዱንያ ላይም የሰው ልጆች ሲኖሩ ህይወታቸው ያማረ የተስተካከለ እንዲሆን ከሚያግዙ ከሚረዱ ነገሮች አንዱ ኢስቲቃማን ዲን ላይ ቀጥ ማለት ነው። ወለም ዘለም አለ ማለት ነው። ያዝ ለቀቅ ለማድረግ ሐራምነቱን ያወቁትን ነገር ሁሌም እንደ ሐራም መራቅ መሸሽ፣ ግዴታነቱን አምነው የተቀበሉትን ነገር ሁሌም እንደ ግዴታ ቀጥለጥ ብሎ መወጣት። ይሄን ያደረገ የዱንያ ህይወቱም እስከ ለተሞቱ ድረስ ያለው ህይወቱ የተስተካከለ ይሆናል። የውስጥ ሰላምን አላህ ይሰጠዋል። ወአለው ኢስተቃሙ ዐለ ጠሪቃ ለአስቀይናሁም ማአን ገደቃ ይላል አላህ ተባረከ ወተዓላ። እኔ በመረጥኩላቸው ባዘዝኳቸው ጎዳና ላይ ቀጥ ቢሉ የሰው ልጆች ተንቧቢ የሆነን ውሃ ማያቋርጥ ውሃን እናጠጣቸው ነበር ይላል። ውሃ የዱንያ ህይወት መሰረት ነው። ያለ ውሃ ምንም ዱንያ ልትቀጥል ልትለማ አትችልም። የሚበላው የሚጠጣው የሚለበሰው ከውሃ ጋር የተያያዘ ነው። ሁሉን ነገር በየቀኑ የሚያመርቱ ፋብሪካዎች ያለ ውሃ ሊሰሩ አይችሉም። ከውሃ ጋር ግንኙነት አላቸው። ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ፣ ህይወት ያለው ነገር ሁሉ ከውሃን የተገኘው ህይወቱ ይቀጥል ዘንድም ውሃ ያስፈልገዋል። ስለዚህ ሁሉን ነገር አላህ ጠቅልሎ የህይወት መሰረት የሆነውን ውሃ ከኢስቲቃማ ጋር ያይዞታል። ዝናብ አይጠፋም ነበር፣ ድርቅ አይበዛም ነበር፣ ምርት አይቀንስም ነበር የሰው ልጆች ቀጥ ቢሉ ኖሮ ይላል። ወአለው ኢስተቃሙ ዐላ አጠሪቃ በስሜታቸው በመሰላቸው ሳይሆን አንድ መንገድ ነው ያለው አላህ የሚያውቀው የመረጠው። ያ መንገድ ላይ የሰው ልጆች ቀጥ ቢሉ ኖሮ ማይቋረጥ ውሃን ሚንቧቧ ውሃን እናጠጣቸው ነበር ይላል። እምቢ ሲሉሳ ያዝናቸው፣ ቀጣናቸው። ማይታወቅ በሽታ ማያባራ የሰላም እጦት ለቀቅንባቸው ተብለናልና የዱንያ የአኺራ ህይወት የሚያምረው በኢስቲቃማ ዲኑ ላይ ቀጥ ያለ ሰው የውስጥ መረጋጋትን ሰላምን አላህ ይሰጠዋል። الذين آمنوا وتطمئن قلوبهم بذكر الله ሁሌ ያመኑ ቀጥ ያሉ የተስተካከሉ አላህን በመገዛት አላህን በማስታወስ ህጉን በመተግበር ልቦቻቸው ይረጋጋሉ ይላል። አዋጅ ሰዎች ሆይ ስሙ፣ ልብ የሚረጋጋው አላህን በማውሳት ነው። አላህን ማውሳት እጅ ወንጀል እየሰራ አይን ወንጀል ያየ የምላስ አስተግፊሩላህ አስተግፊሩላህ ማለት አይደለም። አላህን ማስታወስ ማለት በልብ አላህን ማስታወስ መውደድ መፍራት፣ በአካላት እሱ ያዘዘውን መተግበር፣ ከከለከለው መራቅ መታቀብ፣ የገንዘብን ዘካ መስጠት፣ ሐጅ ከወጀበ ማድረግ፣ ሸሪዓን መተግበር ነው አላህን ተባረከ ወተዓላ ማውሳት የሚባል። በዚህ መልኩ ሁሌ የሚያምን መልካም ስራ የሚሰራ ሰው ዱንያውም አኺራውም ያማረ የተስተካከለ እንደሚሆን በበርካታ አንቀጾች አላህ ነግሮናል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ ብላ። ወንድም ይሁን ሴት በአላህ ትክክለኛውን ኢማን ያመነ በቋሚነት መልካም ስራ የሰራ የመልካም ስራ ጸር የሆነው አፍራሽ የሆነውን ወንጀል ያራቀ ጥሩ ህይወትን እናኖረዋለን። የልብ መረጋጋት፣ ሰላም፣ ደስታ የተሞላበትን አኺራ ላይ ደግሞ ይሰራው ከነበረው በእጥፍ እንመነደዋለን፣ ጀነትን እንሰጠዋለን ብሏል አላህ ተባረከ
ተባረከ ወተዓላ። ይሄን ሁሉ ለማግኘት የአንድ ወር ዒባዳ ሳይሆን የእድሜ ልክ ዒባዳ፣ የእድሜ ልክ ታዛዥነት፣ የእድሜ ልክ ቀጥ ማለት ያስፈልጋል። ከደጋ ቀደምቶች መሃል አንዱ ቢሽር አልሓፊ ረሒመሁላህ ተዓላ አንዳንድ ሰዎች ረመዳን ላይ አላህን ይታዘዙታል፣ ይገዙታል፣ ያመልኩታል፣ ረመዳን ሲወጣ ግን ይሄን ያቆማሉ ሲሏቸው ምንኛ መጥፎ ሰዎች ናቸው፣ አላህን ረመዳን ላይ እንጂ አያውቁትም አሉ። ምንኛ መጥፎ ሰዎች ናቸው፣ አላህን ረመዳን ላይ እንጂ አያውቁትም አሉ። አልኢማም አልሐሰን አልበስሪ ረሕመቱላሂ ዐለይህ እንደዚሁ አላህ ተባረከ ወተዓላ ለሙእምን ዒባዳ፣ ታዛዥነት፣ ኸይር ሥራ የጊዜ ገደብን አላደረገለትም ሞትን እንጂ። የሙእምን የዒባዳው ገደብ ማብቂያ ሞት ነው። እስካልሞተ ድረስ በሕይወት እስካለ ድረስ ሥራ በቃኝ አይልም፣ ኸይር በቃኝ አይልም። የሥራ መዝገቡን በቀኝ እጁ ተቀብሎ ጀነት እስኪገባ ፍርደውስ ላይ ጀናት ዐድን ላይ እስኪያርፍ ድረስ ሙእምን ልቡ አያርፍ። አላህ ተባረከ ወተዓላ የደነገጋቸው ዒባዳዎች እረፍትንም ጭምር ያካተቱ ናቸው። 24 ሰዓት ስገዱ አላለንም። 5 ወቅት ሶላትን በአግባቡ ስገዱ፣ ከፊት ከኋላ ያሉ ቀብልያ ባዕድያዎችን ስገዱ። ነቢዩ ሰለላሁ ዐለይሂ ወሰለም የደነገጓቸው ሱና ሶላቶች አሉ። ለይል ሶላት፣ አዱሓ ሶላት፣ ዊትር ሶላት። እነዚህ ጥቂት ናቸው። አብዛኛው ጊዜያችን ለዱንያ ሆኖ የተወሰነውን ነው ለዲን አድርጉ የተባልን። በበጎ ፈቃደኝነት ሙሉ ጊዜያችንን ለዲን ልናደርግ እንችላለን፣ ራሳችን ቤተሰባችንን ሳንጎዳ። ነገር ግን እዚህ ደረጃ እንኳ መድረስ ቢያቅተን ፈርድ የሆኑ ግዴታ የሆኑ ነገሮችን ከፊት ከኋላ የተያዙ ዒባዳዎችን በማድረግ ሁሌም ዲን ላይ ቀጥለናል። አላህን ልናስታውስ አላህን ልንፈራ ይገባን ሞት እስኪወስደን ድረስ። ሙእምን የሚያርፈው ሲሞት። ነገር ግን እዚህ ዱንያ ላይ ያለማቋረጥ ኸይር ሥራ ከሠራ ነው ሲሞት የሚያርፈው። እዚህ ዱንያ ላይ እረፍትን የመረጠ ከሞት በኋላ እረፍት የለው። እዚህ ዱንያ ላይ እረፍትን የመረጠ ኸይር ሥራን ቸላ ያለ አኼራ ላይ እረፍት የለው። መከራ ስቃዩ የሚጀምረው ከዕለተ ሞቱን። እዚህ ግን የደከመ የለፋ ኸይር ሥራ ላይ የበረታ ሲሞት ያርፋን። ስለዚህ ሙእምን የዒባዳ ግብ መጨረሻ ሞት ብቻ ነው። ከዛም አስከተለው አልኢማም አልሐሰን አልበስሪ ወዕቡድ ረበከ ሐታ ያእትየከል የቂን የሚለውን የቁርአን አንቀጽ ቀርተዋ። ጌታህን ተገዛው ታዘዘው እርግጠኛው እውነተኛው ሞት እስኪመጣህ ድረስ መጥቶ እስኪወስድህ ድረስ ብሏል። የሰው ልጆች ሁሉ ከሳሪዎች ናቸው። ያመኑ መልካም ሥራ የሰሩ በመልካም ነገር አደራ የተባባሉ የታገሱ ሰዎች ሲቀሩ ብሏል አላህ ተባረከ ወተዓላ። መልካም ሥራ የሚሰራው ሁሌም በቋሚነት ሊሆን ይገባዋል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው ቢሰብር ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد ሁሉም ነገር ሰበብ አለው መዳረሻ አለው። ዲን ላይ ቀጥ ለማለት የሚያግዙ ሰበቦች አሉ፣ አጋዥ ነገሮች አሉ፣ መዳረሻዎች አሉ። ከዚህም አንዱ 5 ወቅት ሶላትን በስርዓቱ በሰዓቱ በጀማዓ መስገድ። ዲን ላይ ሁሌ እንድንጸና አላህ የከለከለንን ነገር እንድንርቅ ከሚያግዙ ነገሮች አንዱ 5 ወቅት ሶላትን በሰዓቱ በስርዓቱ መስገድ። ከሶላት ስርዓት አንዱ ለወንዶች በጀማዓ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላተል ጀማዓ ማይሰግዱ ሰዎችን ቤት ለማንደድ አስበዋል። ሱሐባዎች አንድን ሰው ዒሻና ፈጅር ላይ በተለይ ካጡት ሙናፊቅ ነው ብለው ይጠረጥሩት እንደነበረ ተነግሯል። ቁርአንም ላይ ሙናፊቅ የሶላት ሰዓት ሲደርስ እንደሚጫጫ ነው የከበደው እንደሚሰግድ ነግሮናል። ታዲያ ረመዳን ላይ የነበረን አይነት ጥንካሬ ማግኘት ከፈለገን ልክ ረመዳን 5 ወቅት ሶላትን በጀማዓ እንሰግድ እንደነበረው ከረመዳን በኋላም ከዓመት እስከ ዓመት ጀማዓ ሶላትን ከመተው ወደ ኋላ ልንል ይገባ ነው። ከመስጂድ ቅርብ የሆነ ሰው አዛን የሚሰማ ሰው መስጂድ ውስጥ ሄዶ እንጂ ሌላ ቦታ የሚሰግደው ሶላት አይሆንለትም ተብሏል። ኢላ ሚን ዑድር ከሌለው በስተቀር በሽተኛ ካልሆነ በስተቀር ኃይለኛ ዝናብ ዘንቦ መንገዱ ማያስኬድ ካልሆነ በስተቀር በተጨባጭ የሚታወቅ ስጋት አደጋ ከሌለ በስተቀር ጤነኛ ሆኖ ሀገር ሰላም ሆኖ መንገድ ሰላም ሆኖ ቤት የሚሰግድ
ወንድነቱ ጎደሎ ነው። ሴት ነው ቤት መስገድ፣ ዑድር ያለው ሰው ነው ቤት የሚሰግድ። ሴቶች እንኳ ቤት መስጂድ ሄጄ ልስገድ ካሉ አትከልክሏቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ ሄዶ በጀማ የሚሰገድ ሶላት አጅሩ 27 እጥፍ ነው ተብሏል። አንድ ሰው ብቻውን ሲሰግድ አንድ አጅር ነው ሊያገኝ የሚችለው። እሱንም የሶላት አሰጋገድ ጎድሎበት ሊያጣው ይችላል። በጀማዓ ሲሰገድ ግን መስጂድ ተኬዶ ከ25 እስከ 27 አጅር ይገኛል በጀማዓው በረካ። ኢማሙ አሚን ሲል አብሮ አሚን በማለት ቁርአን በማድመጥ ኢላ ገይሪ ዛሊክ። ስለዚህ አመቱ ሙሉ መጽናት የፈለገ ሶላተል ጀማዓ ላይ ሊበረታ ይገባዋል። ሶላት ትቶ ሶላት ላይ ተዘናግቶ ከጀማዓ ርቆ ጽናት የለም። ድክመት የሚጀምረው ሐያ አለ ሶላህ እየሰሙ ወሬ ላይ ከሚቀጥሉበት ሰዓት፣ ሐያ አለ ሶላህ ሐያ አለ ፈላህ እየሰሙ አልጋ ላይ ሶፋ ላይ ከሚተኙበት ሰዓት፣ ወሬን ሻይ ቡናን ከሚያስበልጡበት ሰዓት፣ ከዛ ቅጽበት ነው ድክመት የሚጀምረው። አመት ሙሉ እንድንሰግድለት ነው አላህ ያዘዘን። አመት ሙሉ ለሐያ አለ ሶላህ ሐያ አለ ፈላህ መልስ እንድንሰጥ ነው የታዘዝነው። ረመዳን ላይ ብቻ ሳይሆን ረመዳን ላይ ብቻ ሰግደው ከዛ ውጪ ሶላት የሚያቆሙ ሰዎች የረመዳን ሶላታቸውም አይጠቅማቸው። ምክንያቱም አላህ ተባረከ ወተዓላ አቂሙ ሶላተ ሶላትን ቀጥ አድርጋችሁ ስገዱ ነው ያለው። ለአንድ ወር ስገዱ የሚል አንድም አንቀጽ የለም። ሁለተኛው የጽናት መዳረሻ አጋዥ ነገር አዘውትሮ ቁርአንን መቅራት። ረመዳን ላይ ደጋግመን እናኸትም እንደነበረው ከረመዳን ውጪም አመቱ ሙሉ ደጋግመን ከሻለም በየ3 ቀኑ በየ7 ቀኑ በየ15 ቀኑ በየወሩ ቢያንስ በየ40 ቀኑ ልናኸትም ይገባናል። ከአብዱላህ ኢብኑ አባስ ከሌሎችም እንደተነገረው በየ40 ቀኑ ቁርአን ያኸተመ ሰው ከቁርአን ርቋል አይባልም ብለዋል። በ40 ቀን ውስጥ ካላኸተመ አንድ ሰው ከቁርአን ርቋል ማለት። ቢያንስ ዝቅተኛው ሙእሚን ቁርአን የሚያኸትምበት ጊዜ 1 ወር ነው፣ 40 ቀን። ከዛ ማለፍ የለበት። በላጩ በየሳምንቱ ማኽተም፣ አቅሙ ካለን በየ3 ቀኑ ማኽተም። ቁርአንን አዘውትሮ መቅራት ረመዳን ላይ የጀመሩት የቁርአን ዊርድ ላይ መቀጠል ለእስቲቃማ ያግዛል፣ ለጽናት ያግዛል። ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ተብሎ ይሄ ቁርአን ይመራል፣ ያመላክታል ቀጥ ላለችዋ ጎዳና ብሎ። ከዚህ ዲኑ ላይ ቀጥ ማለት የፈለገ ሰው ቁርአንን ያዝ፣ ቁርአንን ይቅራ፣ ያስተንትን፣ ማዳመጥ ያብዛ፣ ተፍሲሩን ያንብብ፣ ያድምጥ። ቁርአንን የተወሰው እውር ይሆናል፣ መንገድ ይጨልምበታል። በየቀኑ ምግብ ሳንበላ ሳንጠጣ እንደማን ውለው ሁሉ ቁርአን ሳልቀራ አልውልም ልንል ይገባ ነው። ቁርአን ቀርቶ ያላኸተመ ለማኽተም ይሞክር ይጣ። ቁርአንን ለመቅራት የእድሜ ገደብ የለው። የነቢዩ ሰለላሁ ዐለይሂ ወሰለም ሱሐቦች ነቢዩ ሲሰልሙ ሁሉም ህፃናት ወጣቶች አልነበሩም። የ50 የ60 የ40 የ30 ዓመት የተለያየ እድሜ ያላቸው ሰዎች ነበሩ። ሁሉም ጥረው ቀርተዋል። ተሳክቶላቸው የጨረሱ አሉ፣ ሳይጨርሱ የሞቱም አሉ ከነቢዩ ሱሐቦች ውስጥ እንኳን። ለዚህ ያልችልም ልንል አይገባን። የምንችለውንም ልንደጋግም ይገባናል። አጫጭር ሱራዎችን የሚችል ሰው ፋቲሃ የሚችል ሰው የቁርአን ሰዓቴ ነው ብሎ ቁጭ ብሎ ያን ሊደጋግም ይገባዋል። ቁርአን በረካ አለው። ከበረካው አንዱ በቋሚነት ከቀሩት ጽናትን ይሰጣል፣ ከመጥፎ ነገር ይጠብቃል። ወከዛልክ ዲን ላይ ለመጽናት ቀጥ ለማለት ከወንጀል ለመራቅ ጥሩ ሰው ሆኖ ለመኖር ከሚያግዙ ነገሮች አንዱ ጥሩ ጓደኛ መያዝ፣ ከመጥፎ ጓደኛ መራቅ። ያ አዩሀ ለዚነ አመኑ ተቁላህ ወኩኑ መዐ ሳዲቂን ብሏል አላህ ተባረከ ወተዓላ። እናንተ አማኞች ሆይ አላህን ፍሩ ከእውነተኛ አማኞች ጋር ሁኑ ብሏል። ከአስመሳይ ጋር የዋለ አስመሳይ ይሆናል፣ ከጥሩ ሰው ጋር የዋለ ጥሩ ሰው ይሆናል። ጥሩ ሰው መሆን ባይችል እንኳ ከጥሩ ጓደኛው ጋር በሚሆንበት ጊዜ መጥፎ ነገር አይሰራም፣ ክፋቱ ይቀንሳል፣ ጥፋቱ ይቀንሳል ማለት። ሰው የጓደኛው ሃይማኖት ጸባይ ላይ ነው የሚሆነው። አንዳችሁ ማንን ጓደኛ እንደሚያደርግ ይመልከት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳን ላይ መስጂድ ውለን መስጂድ አምሽተን አሽረ ለዋኺር ላይ መስጂድ አድረን ከረመዳን በኋላ አላህን ከሚያምፁ አላህን ከሚያስቆጡ ከዲን ከወጡ ሰዎች ጋር ከዋለን ቀስ ያለ ቀልባችን ይደርቃል፣ መጥፎ ነገርን እንለምዳለን። አላህ ሲታመጽ ውስጣችን ላይ ይሰማን የነበረ የቁጣ ስሜት ይቀራል። ይሄ በራሱ ኢማን። መጥፎ ነገር ሲሰራ መቆጣት ኢማን፣ የኢማን ምልክት ነው። ወንጀልን አይቶ ዝም ማለት ደግሞ የኢማን መድከም መደብዘዝ ምልክት ነው። ወከዛልክ ጽናት እንዲኖርን ከሚያግዙ ነገሮች ሌላኛው ዝክርና ዱዓ ማብዛት። ዝክር የሙእምን መሳሪያ ነው። ዱዓ የሙእምን መሳሪያ ነው። ፈዝኩሩኒ አዝኩርኩም፣ አስታውሱኝ አስታውሳችኋለሁ ብሏል አላህ ተባረከ ወተዓላ። ሁሌ ምድር ላይ አላህን ካስታወስ ነው ሰማይ ላይ በሰማዩ በምህረቱ ያስታውሰን፣ በእገዛው ያስታውሰን። እዚህ ምድር ላይ አላህን ስንተወው እሱም ይተወናል። ዱዓ ትልቅ የሙእምን መጠበቂያ መከላከያ ጋሻን። ዱዓና ዚክርን የሚያበዛ ሙእምን ሸይጣን አይደፍረውም። ከዱዓና ከዚክር ባዶ የሆነ የራቀን ሙእምን ሙስሊም ሸይጣን ይጫወትበታል።
ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ያ ሙሰሪፈል ቁሉብ ሰርፍ ቀልቢ ዐላ ጣዓቲክ ይሉ ነው። አንተ ልቦች እንደፈለክ ከምትገለባበት ጌታ ሆይ የኔን ልብ አንተን ወደ መታዘዝ ገልብጠው፣ የኔን ልብ አንተን መታዘዝ ላይ አጽናው እያሉ ዚክር ዱዓ ያበዙ ነበር። ወከዛሊክ ከዱዓዎቻቸው መካከል اللهم إني أعوذ بك من الحور بعد الكور ومن دعوة المظلوم إلو እንደነበረ ተነግሯል። አላህ ሆይ ከገነባሁ በኋላ ከማፍረስ ካስተካከልኩ በኋላ ከማበላሸት ከተበዳይ ዱዓ በአንተ እጠበቃለሁ ይሉ ነበር። ካስተካከልኩ በኋላ ከማበላሸት፣ ከሰበሰብኩ በኋላ ከመበተን፣ ከገነባሁ በኋላ ከማፍረስ በአንተ እጠበቃለሁ ይሉ ነበር። ይሄን የሚሉት ነቢ ናቸው አለይሂ ሰላቱ ወሰላም። አላህ የጠበቃቸው የጀነት በር አስከፋች ያደረጋቸው የሰው ልጆች ሁሉ ነቢያት ሁሉ ፈርተው አንገታቸውን ደፍተው ነፍሴን ባዳንኩ በሚሉበት ቀን አማላጅ ሆነው አላህ ፊት ቆመው ህዝብን በሚገላግሉበት በአላህ ፈቃድ ሸፋዓ የሚያደርጉት ነቢዩ ሰለላሁ ዐለይሂ ወሰለም እንኳ አላህ ሆይ ከገነባሁ በኋላ ከማፍረስ፣ ካስተካከልኩ በኋላ ከማበላሸት፣ ከሰበሰብኩ በኋላ ከመበተን በአንተ እጠበቃለሁ፣ ከተበዳይ ዱዓ በአንተ እጠበቃለሁ፣ ቤተሰብ ላይ ንብረት ላይ መጥፎን ነገር ከማየት አደጋን ከማስተናገድ በአንተ እጠበቃለሁ ያሉ ዱዓ ያደርጉ ነው። ወደ አላህ መጠጋትን ያበዛ አላህ ያስጠጋዋል። ወደ አላህ መጠጋትን፣ ወደ አላህ መጮህን፣ ዱዓ ማድረግን፣ አላህን ማስታወስን፣ ለአላህ መተናነስን የተወ ሸይጣን ያነሳዋል፣ እንደፈለገ ይጫወትበታል። አላህ ተባረከ ወተዓላ ኒዕማው እኛ ላይ ቋሚ እንደሆነ ሁሉ የእኛ ታዛዥነትም ቋሚ ሊሆን ይገባል። ሁሌ ነው አላህ ረሕመቱን የሚያዘንብልን ጸጋውን የሚሰጠን። ያለ አላህ ኒዕማ መብላት መጠጣት አንችልም፣ መቆም መቀመጥ አንችልም፣ መተንፈስ አንችልም። ኒዕማውን ምንም እንደማያቋርጠው ሁሉ እኛም አጀላችንን ሞት እስኪያቋርጠው ድረስ ኸይር ሥራ ከማቋረጥ ልንጠነቀቅ